ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የግሬድ 11 ኢኮኖሚክስ የዩኒት 6 ኢኮኖሚክ ዲቨሎፕመንት ስለ ኢኮኖሚ ልማት ስለ ኢኮኖሚ እድገት በዚህ ምዕራፍ እንመለከታለን። ከኢንትሮዳክሽን ስንጀምር ምንድነው ኢኮኖሚክ ግሮዝ? ይሄን በ11ኛ ክፍል የጂኦግራፊ ትምህርታችን ዩኒት 5 ላይ ዲፈረንሳቸውን ልዩነታቸውን somehow ታውቃላችሁ ብዬ አስባለሁ። ከዚህ በፊት በዩኒት 5 ላይ የጂኦግራፊ ትምህርት ላይ እሱም ላይ ተማራችኋል። ምንድነው ኢኮኖሚክ ግሮዝ? ሞር ብዙ ጊዜ ከቁጥር ጋር የተያዙ እድገቶች ሲሆኑና ኢኮኖሚክ ዲቨሎፕመንት ከዛ የሰፋ ሞር ከስታንዳርድ ኦፍ ሊቪንግ ከኳሊቲ ጋር የተያዘ ነው ብለናል። ከኳሊታቲቭ እና ኳንቲታቲቭ ኢኮኖሚክ ግሮዝ ኳንቲታቲቭ ነው። ኢኮኖሚክ ዲቨሎፕመንት የምንለው ደግሞ ኳሊታቲቭ ነው። በምዕራፍም ስለ ኢኮኖሚክ ዲቨሎፕመንት ስናወራ በሌላኛው አንግል ደግሞ በንጽጽር ኢኮኖሚክ ግሮዝን ማወቃችን ይጠቅመናል። አንዱም ለኢኮኖሚክ ዲቨሎፕመንት መሰረቱ ኢኮኖሚክ ግሮዝ ስለሆነ ማለት ነው። ኢኮኖሚክ growth has a strong theoretical grounding and easily quantified as an increase in aggregate output. ኢኮኖሚክ ግሮዝ በአጠቃላይ ስንል በመሰረታዊነት ጽንሰ ሀሳቡ የኢኮኖሚ ግሮዝ ነው፣ እድገት ወይም ቁጥራዊ የሆነ የኢኮኖሚ እድገት ማለት ነው። ይሄ በጽንሰ ሀሳብ ደረጃ ቲዮሬቲካሊ በንድፈ ሀሳብ ደረጃ ስንወስደው ጠንካራ ግራውንድ ያለው ነው፣ በጣም ጠንካራ መሰረት ያለው እና በአጠቃላይ easily quantified as increase in aggregate ባጭሩ ስንገልጸው በአግሪጌት አውትፑት በአጠቃላይ በድምር አግሪጌት የሆነው ውጤት የዛ እድገትን ይገልጽልናል። ኢኮኖሚክ ግሮዝ ቀጥታ ቁጥራዊ እድገቱን ስንወስድ የጂዲፒ ጂኤንፒ ላይ ምናምን የምናያቸው ቁጥራዊ እድገቶች ኢኮኖሚክ ግሮዝን ይገልጹልናል። it is related to a quantitative sustained increase in the country's per capita output or income accompanied by expansion in the labor force, consumption, capital and the volume of trade። በአጠቃላይ ምንድነው ኢኮኖሚክ ግሮዝ ስንል? ኢኮኖሚክ ግሮዝ በመሰረታዊነት የአንድ ሀገር ኢኮኖሚ ማደጉ ነው፣ በቁጥራዊ ደረጃ ማደጉ ነው። በቀላሉ ስንለካው ምን ያህል ምርቶች ምን ያህል እቃዎች አንድ ሀገር ላይ ተመረቱ፣ በአንድ ሀገር ውስጥ ያለው አግሪጌት የሆኑ በጉድና ሰርቪስ ምን ያህል ፕሮዳክሽን ምን ያህል ምርት ተመረተ የሚለውን ይገልጽናል። ያ ነው አግሪጌት አውትፑት የምንለው። በዚህ ውስጥም በኢኮኖሚ እድገት ውስጥ ቀጣይነት ባለው መልኩ ያሉ በአውትፑት በፕሮዳክሽን ያሉ ፔር ካፒታ የነፍስ ወከፍ ገቢ የሰዎች የሌበር ፎርስ ቁጥር መጨመርን ልንወስድ እንችላለን። የሰራተኛ መጠን ማለት ነው። የኮንሰምፕሽን መጠን ሰዎች ለተለያዩ ኮንሰምፕሽን ለፍጆታ የሚያወጡት ወጪ ማደጉም ለኢኮኖሚ ግሮዝ እንደ አንድ መገለጫ ካፒታል። ሌላው ከካፒታል ከኢንቨስትመንት ጋር የተያዙ ማሽኖች ፋብሪካዎች ሲገነቡ ምናምን ብዙ ካፒታሎች ይወጣሉ። ያን ከኢንቨስትመንት አንፃር ማለት ነው። ቮሊዩም ኦፍ ትሬድ የንግድ መጠን ማለት ምን ያህል እቃዎች ይሸጣሉ በዛ ሀገር ላይ የንግድ እድገቱ የሽያጭና የግዢና ሽያጭ መጠኑ አጠቃላይ እነዚህ ቁጥራዊ የሆነ ዴታን ይሰጡናል። በአጠቃላይ እነዚህን ሀሳቦች በካፒታል በንግድ እነዚህ ጋር ከመስፋፋት ጋር ተያይዞ በቀጣይነት ጭማሪ ያሉ ነገሮችን በቀጣይነት ባለው ኮንቲኒዩስሊ ያሉ ጭማሪዎችን በኢኮኖሚክ ግሮዝ እንወስዳለን። ኢኮኖሚክ ዲቨሎፕመንት ስንል implies both more output and changes in technical institutional arrangements by which it is produced and distributed. Economic development must therefore be conceived of as a multi-dimensional process involving the major changes in social structure and
popular attitude in the nationalism, as well as the acceleration of economic growth, the reduction of inequality, the eradication of poverty. ወደ የኢኮኖሚ ልማት በምንመለከት ጊዜ ምርት የአጠቃላይ ምርት ለውጦችን የተመረቱ ለውጦችን ቴክኒካል አሬንጅመንት ዲስትሪቢዩሽኑ ስርጭቱ ምን ይመስላል የሚለውን ተቋማዊ የሆኑ ዝግጅቶች አጠቃላይ በኢኮኖሚክ ዲቨሎፕመንት እንመለከታለን። በአጠቃላይ ኢኮኖሚክ ዲቨሎፕመንት ከቁጥራዊነት ባለፈ የተሻለ ለሰዎች ከኢኮኖሚው ከማደጉም በላይ ለሰዎች ሀገሪቱ ዜጎች የተሻሉ ኳሊቲ ኦፍ ላይፍ በብዙ መልኩ በትምህርት በጤና በብዙ መልኩ የተሻለ አገልግሎት ማግኘታቸው ነው። ከዛም በላይ የተሻሉ ምርቶች በተሻለ ጥራት ኢኮኖሚክ ግሮዝ የግድ ያስፈልጋል። ኢኮኖሚክ ዲቨሎፕመንት ሲመጣ እነዛ የሚያድጉ የኢኮኖሚ የምርት እድገቶች በጥራት ነው፣ በኳሊቲ ነው። ከቴክኒካል የተሻሉ ቴክኖሎጂዎችን ሊጠቀሙ ይችላሉ። ኢንስቲትዩሽናል አሬንጅመንት የተሻሉ ኢንስቲትዩሽኖች ከህግ ኢንስቲትዩሽኑ የትምህርት ተቋማት፣ የህግ ተቋማት፣ የጤና ተቋማት እነዚህ ሁሉ ያጠቃልላል። እነዚህ ሁሉ እያደጉ መምጣታቸው የኢኮኖሚን እድገት ማሳያ ከሶሻል ስትራክቸርም ጋር ማህበረሰቡ ምን ያህል ኦርጋናይዝ የተሻለ የሶሻል ስትራክቸሩ ምን ያህል እኩልነት ምናምን የምንላቸው ሶሻል ስትራክቸሮች ምን ያህል ሰፊ ነው። ፖፑላር አቲቲዩዶች ምን ያህል የሰዎች አስተሳሰብ ምን ያህል አድጓል፣ ምን ያህል የተሻለ ነው። ብዙ ጊዜ ይሄ የትምህርት እድገት ጋር ሰዎች ሞር በተማሩ ሞር አንባቢ በሆኑ ጊዜ የሚመጣ ነው። ይሄ ፖፑላር አቲቲዩድ የምንለው የተሻለ የአስተሳሰብ ደረጃ ማሳደግ። እንደዚሁም ናሽናል ኢንስቲትዩሽኖች ስንል ከአገራዊ የመንግስት ተቋማት የመንግስት ኢንስቲትዩሽን ገቨርንመንታል ኢንስቲትዩሽኖች የተለያዩ ባንኮችም ሊሆኑ ይችላሉ፣ ትምህርት ተቋማት እነዚህ ሁሉ እያደጉ መምጣት ሆስፒታሎች ምናምን እያደጉ መምጣትን አንድ በኢኮኖሚክ ዲቨሎፕመንት ውስጥ ልናካትተው እንችላለን። ኢኮኖሚክ እድገት ኢኮኖሚክ ግሮዝንም ያካትታል። በነገራችን ላይ አክሰለሬሽን ኦፍ ኢኮኖሚክ ግሮዝ ኢኮኖሚ ማደግን ጥቅል ቁጥራዊ ኳንቲቲ ቅድም ያወራናቸው እድገቶችንም ያካትታል። ኢኮኖሚክ ዲቨሎፕመንት ነው። ከኢኒኳሊቲ አንፃር ዝቅተኛ የሆነ ሪዳክሽን ኦፍ ኢኒኳሊቲ ይመጣል ማለት እኩልነት ኢኒኳሊቲ የእኩልነት ተቃራኒ መቀነስ ማለት ነው። ያን ሞር ሰዎች እኩል እንዲሆኑ ሀብታሙና ደሃው መሃል ያለው ልዩነት እየጠበበ መምጣቱ አንድ ፖቨርቲን መቀነስ ድህነትን ከማጥፋት አንፃር እነዚህ ሁሉ በኢኮኖሚክ ዲቨሎፕመንት ውስጥ ልንመለከታቸው እንችላለን ማለት ነው። ኢኮኖሚክ ዲቨሎፕመንት ዊዛውት ኢኮኖሚክ ግሮዝ ኢዝ ኦልሞስት ኢንኮንቬንሲብል ይለናል። ያለ ኢኮኖሚ እድገት ኢኮኖሚክ ግሮዝ የምንለው ያለ ኢኮኖሚ እድገት ኢኮኖሚ ልማት የምንለው ኢኮኖሚክ ዲቨሎፕመንት በፍጹም ልናስበው አንችልም። የግድ ኢኮኖሚክ ዲቨሎፕመንት ያስፈልጋል ማለት ነው። ያለ ኢኮኖሚክ ግሮዝ ኢኮኖሚክ ዲቨሎፕመንት አይታሰብም። የኢኮኖሚ እድገት ቁጥራዊ እድገት ሊኖር ይገባል። የኢኮኖሚ ዲቨሎፕመንት የተሻለ ላይፍ ስታንዳርድ የማህበረሰቡ በትምህርት በጤና የተሻለ እንዲሆን የግድ ኢኮኖሚ ማደግ አለበት። ስለዚህ ኢኮኖሚክ ዲቨሎፕመንት ምን ይፈልጋል? ኢኮኖሚክ ግሮዝ ይፈልጋል ማለት ነው። ዊዛውት ኢኮኖሚክ ግሮዝ ማይታሰብ ነው። ኢኮኖሚን ብዙ ጊዜ እነዚህ ኢንቨስት ለማድረግ ቅድም ሶሻል ስትራክቸሮች ኢንስቲትዩሽኖች ያስፈልጋሉ። ትምህርት ቤቶች፣ ሆስፒታሎች ምናምን ድህነትን ለመቀነስ ምናምን የግድ ኢኮኖሚያችን ማደግ መቻል አለበት ማለት ነው። ስለዚህ ኢኮኖሚክ ግሮዝ ያስፈልጋል እንደ ኮንዲሽን ይወሰዳል ለኢኮኖሚክ ዲቨሎፕመንት ነው። የኢኮኖሚክ ዲቨሎፕመንት አንድ አካሉ ኢኮኖሚክ ግሮዝ ነው ማለት ነው። ኢኮኖሚክ ግሮዝ የኢኮኖሚክ ዲቨሎፕመንት አንድ መሰረታዊ ነሰሰሪ ፓርት ነው ማለት ነው። ያለሱ
ነጥለን ልንመለከተው አንችልም። ስለዚህ የግድ ኢኮኖሚክ ዲቨሎፕመንት ሊመጣ ኢኮኖሚክ ግሮዝ ያስፈልጋል። ግን ኢኮኖሚክ ግሮዝ ስንል ብቻውን ካየን ግን ቀጥታ ቁጥራዊ ብቻ የስታንዳርድ ኦፍ ላይፍ ወይም የተሻለ ህይወትን ዜጎች ማግኘታቸው ብቻም ሳይሆን ማግኘታቸውን ሳይሆን ቁጥራዊ እድገት እንደ ቤስት ኤግዛምፕል ህንድን መውሰድ እንችላለን። ህንድ ብዙ አገሪቷ ላይ ብዙ ደሃ ህዝብ አለ። ብዙ ከሳኒቴሽን ከጤና ከምናምን አንፃር ከትምህርት ምናምን አንፃር ገና ብዙ የሚቀራት ነገር ቢኖርም ግን የኢኮኖሚ እድገቷ ኢኮኖሚ ግሮዟ ከአመት አመት በከፍተኛ ሁኔታ እያደገ ናቸው። ከፍተኛ አለማችን ላይ ጂዲፒ እያስመዘገቡ ካሉ ሀገራት አንዷ ናት ህንድ። ግን ኢኮኖሚክ ዲቨሎፕመንቷ ዝቅተኛ ነው። ከእነዚህ የተሻለ አኗኗር ከመኖር አንፃር ድህነትን ከመቀነስ ጠንካራ ኢንስቲትዩሽኖችን በትምህርት በጤና በህግ ምናምን ከመገንባት አንፃር ዝቅተኛ ነው። ስለዚህ እንደ አንድ ኔሰሰሪ ኮንዲሽን ልንወስድ እንችላለን ለኢኮኖሚክ ዲቨሎፕመንት ኢኮኖሚክ ግሮዝን። ይህን ሴክሽን ስጨርስ እነዚህ ነጥቦች መያዛቸውን ደርሰን ኤንድ አፕላይ ሂውማን ዲቨሎፕመንት ኢንዴክስ እንደ ኢትስ ኮምፖነንት ለሂውማን ዲቨሎፕመንት ኢንዴክስ በሰፊው እንመለከታለን በዚህ ምዕራፍ። ያንን እና ከሱ ጋር የተያዘው የእነሱን ኮምፖነንቶች የኤችዲአይ ኮምፖነንቶችን መረዳትና አፕላይ ማድረግ ይጠበቅባቸዋል። አናላይዝ ዘ ፐርፎርማንስ ኦፍ ኢትዮጵያን ኢኮኖሚ አገንስት ሚሊኒየም ዲቨሎፕመንት ጎልስ ዘ ሰስቴይነብል ዲቨሎፕመንት ፖሊሲ። ኢትዮጵያ እንግዲህ የሚሊኒየም የልማት ግቦች የሚባሉ አሉ። እነሱን ከዘላቂ ልማት ግቦች አንፃር እያነጻጸርን እንመለከታለን። የዚህ ምዕራፍ ኮንሰፕቶች ኢኮኖሚክ ዲቨሎፕመንት፣ ኢኮኖሚክ ግሮዝ፣ ጂዲፒ ፐር ካፒታ፣ ሚሊኒየም ዲቨሎፕመንት ጎልስ፣ ሰስቴይነብል ዲቨሎፕመንት ጎልስ ምዕራፉ ዋና ዋና ጽንሰ ሀሳቦች ናቸው። ዋና ዋና ነጥቦች ናቸው። እነዚህን ሀሳቦች ማወቅ ይጠበቅብናል ማለት ነው። ኢኮኖሚክ 6.1 ኢኮኖሚክ ግሮዝ እንደ ኢኮኖሚክ ዲቨሎፕመንት በመሰረታዊነት ምን አይነት ዲፈረንስ እንዳላቸው እንመለከታለን። as economic growth and economic development differ in scope, their respective progress is measured in different ways. እንግዲህ እነዚህ ሁለት ሀሳቦች የኢኮኖሚክስ ጽንሰ ሀሳቦች በቃል ደረጃ ቢመሳሰሉም ግን ሁለት የተለያየ ስኮፕ የተለያየ አውድ የተለያየ ዳራ ያላቸው ናቸው። በኢኮኖሚክስ እሳቤ በተለይም ስንመለከት their respective progress በተለያየ መልኩ ነው ሜጀር የምናደርገው። ኢኮኖሚክ ዲቨሎፕመንትን ሜጀር የምናደርግበት ኢኮኖሚክ ግሮዝን ሜጀር የምናደርግበት የምንለካባቸው መንገዶች የተለያዩ ናቸው ለሁለቱ። measuring economic growth and development come with unique criteria for each። ለሁለቱም ኢኮኖሚክ ግሮዝንም ስንለካ ኢኮኖሚክ ዲቨሎፕመንትንም በምንለካ ጊዜ የራሳቸው የሆነ ለየት ዩኒክ የሆነ ክራይቴሪያ የምንለካበት ክራይቴሪያ ጋር ነው የምናያቸው። the gross domestic product GDP ስንመለከት is a measure of market value of goods and services which are provided by a country over a period of time, often 1 year or 1 quarter። ይሄ እንግዲህ የምታውቁት ነው ፋሚሊያር ናቸው። ኢኮኖሚክስ ውስጥ ጂዲፒ የሚለው ቃል ምን እንደሆነ ዲፊኒሽኑን ታውቃላችሁ። ጂዲፒ ማለት በአጠቃላይ አንድ ሀገር ጥቅል ምርት የምንለው ማለት ነው። በአንድ ሀገር ውስጥ የተለያዩ የሚቀርቡ በጉድና በሰርቪስ በተለያዩ እቃዎች በሰርቪስ በአገልግሎት ያጠቃላይ ያለው የማርኬት ቫልዩ ገበያ ቫልዩ የሚለካበት ብዙ ጊዜ በአንድ አመት በኳርተርም የምንለካው ነው። ጂዲፒ ፋይናል ፕሮዳክቶችን ማለት ነው። ኢንተርሚዲየት የሚባሉ እንትኖችን ቀንሰን the GDP calculated by estimating the gross output of goods and services by the country and subtracting the intermediate consumption ቀንሰን ማለት intermediate consumption ምንለው the cost material the service used to produce the goods or service sold። ጂዲፒ በአጠቃላይ estimate እና ጂዲፒን
በምንለካበት ጊዜ አንድ ሀገር ውስጥ በሀገሪቱ ውስጥ ያሉ የጉድና ሰርቪስ አጠቃላይ እነሱን ኤስቲሜት የእነሱን ፕሮዳክታቸውን ኤስቲሜት በማድረግ እና ይሄ የሚባሉ ኮንሰምፕሽኖችን እነሱን መቀነስ ማለትም እነዚህ ኢንተርሚዲየት ኮንሰምፕሽንስ የምንላቸው በመሃል ላይ የተለያዩ ከተሰጠው እቃ ላይ ወይም አንድ ሶልቭ ከተደረገ እቃ ሊሆን ይችላል፣ ሰርቪስ ሊሆን ይችላል። በአንድ ሀገር ውስጥ ከተሰጠው እቃ ውስጥ ለማምረት የተለያዩ የሚውሉ የተለያዩ እቃዎችና አገልግሎቶች እነሱን በመቀነስ ማለት ነው። used to produce goods and services. Growth is not indicated by the GDP itself, but rather growth is determined by the percentage increase of the GDP from one time to another. Growth ስንል ኢኮኖሚክ ግሮዝ ስንል የአንድ ሀገር ኢኮኖሚ እድገት ስንል ጀስት ቁጥር በመጥራት ወይም በጂዲፒ የአንድ ሀገር ኢኮኖሚ ይሄ ነው ይሄን ያህል ቢሊዮን ዶላር ነው ወይም ይሄን ያህል ትሪሊዮን ዶላር ነው ብለን በምንጠራው አንገልጽም። በጂዲፒ በቁጥሩ ብቻ አንገልጽም የአንድ ሀገር ኢኮኖሚ እድገትን። ይልቁንም በምንድነው የምንገልጸው? በፐርሰንቴጅ ከሆነ ጊዜ በሆነ ጊዜ መካከል ያላቸውን ዲፈረንስ የጂዲፒ እድገታቸውን ዲፈረንስ ካልኩሌት አድርገን በፐርሰንት በመቶኛ አስቀምጠን የምንለካው ነው። በጊዜያት ልዩነት ምን አይነት ቼንጅ አምጥቷል የሚለውን ከታች ካልኩሌሽኑን በደንብ እንመለከታለን። ያን ዲፈረንስ ተመልክተን ነው በፐርሰንቴጅ የምናስቀምጠው ነው ኢኮኖሚክ ግሮዝ ብለን ልንገልጽ የምንችለው ማለት ነው። በኢኮኖሚክስ ውስጥ ጂዲፒ ግሮዝ ካልኩሌት የሚደረገው ጂዲፒ አሁን ያለው ከረንት ፔሪድ ላይ ያለው ጂዲፒ ከሱ የበፊተኛውን ፔሪድ በአመት ከሆነ ከዛ አመት በፊት በኳርተር የምንለካ ከሆነ ከዛ በፊት የነበረው ሩብ አመት ላይ የነበረውን ጂዲፒ በመቀነስ ለበፊተኛው ለጂዲፒ ፕሪቪየስ በፊት ለነበረው አመት አካፍለን ያንን በመቶ ስናባዛ የምናገኘው ውጤት ነው። ጂዲፒ ኢንከረንት አሁን ያለው ጂዲፒ ግሮዝ ጂዲፒ ኢንከረንት ያለው አሁን ላይ ያለው ጂዲፒ ሲቀነስ ከዚህ በፊት የነበረው ጂዲፒ ወይም ጂቲ ማይነስ 1 ብለን ያን ለማን እናካፍላለን? የቀነስነውን ለበፊተኛው አመት የነበረው ጂዲፒ እንደገና እናካፍለውና ያን ያገኘናትን ትንሿን ውጤት በመቶኛ እናባዛለን። ያኔ ኢኮኖሚክ ግሮዝ በፐርሰንት እናስቀምጣለን። አሁን ከታች በምሳሌ እንመለከተዋለን። ኢኮኖሚክ growth rate typically refers to the increase in the inflation adjusted market value of goods and services that are produced by an economy over a specific period. Economic growth ወይም ኢኮኖሚ እድገት ምጣኔ ሬቱን በመሰረታዊ በዋነኛነት ምን ይገልጽልናል? በሆነ ስፔሲፊክ ፔሪድ በሆነ በተወሰነ ጊዜ ውስጥ ያለውን በኢኮኖሚ የሚመረቱ የተለያዩ እቃዎች፣ አገልግሎቶች ምንም በመቀነስ የዋጋ ግሽበት አጀስት ከተደረገ በኋላ ያለውን የማርኬት ቫልዩ የገበያ ዋጋ ያሳየውን ጭማሪ ነው ሲገልጽልን ማለት ነው። በአጠቃላይ እንዴት ነው የሚለካው የሚለውን ስንመለከት የኢኮኖሚ ምንን ይለካልና አንድ ኢኮኖሚ በስፔሲፊክ ፔሪድ ምን ያህል እድገት አሳይቷል የሚለው ስፔሲፊካሊ በዋነኛነትም ከቫልዩ ኦፍ ጉድ ከተለያዩ እቃዎች እንደዚሁም ሰርቪሶች፣ አገልግሎቶች፣ ፕሮዲዩስ አውትፑቶች ከተመረቱ ምርቶች ያንን እድገት ይገልጽልና አጀስቲንግ ፎር ኢንፍሌሽን ኢንፍሌሽን ስንል ለምን አስፈለገ ኢንፍሌሽን አጀስት ማለት ይሄኛውን ስንመለከት እቃዎች ብዙ ጊዜ እቃዎች በሚጨምሩ ወይም የፕሮዳክትን በሚጨምርበት እንደዚሁም ሰርቪስ በሚጨምርበት ጊዜ ኢንፍሌሽንን ኮንሲደር ማናረግ ከሆነ ዝም ብሎ ኢኮኖሚው ጀስት ፕራይስ ስለጨመረ ነው የጨመረው ብለን ፕራይስ ሲጨምር ያም የፕሮዳክቶቹ አውትፑት መጨመሩ ስለማይቀር ማለት ነው። ግን ፕራይስ የግድ ኢንፍሌሽን የግድ ኮንሲደር ኢንፍሌሽን የምንለው የዋጋ መጨመር ማለት ነው። የዋጋ በተለምዶ የዋጋ መናር ከጊዜ ወደ ጊዜ የሚጨምር የዋጋ ግሽበት ወይም የዋጋ ጭማሪ ነው ኢንፍሌሽን ኢኮኖሚክስ ውስጥ የሚባለው። ያ አጀስት መደረግ አለበት ወይም በአጭሩ ሪል የሆነ ቫልዩ ኢንፍሌሽን አጀስት አንዳንድ ጊዜ ሪል ቫልዩ ብለን እንገልጸዋለን። ያ
ሪል የጂዲፒ ቫልዩ ኢንፍሌሽን አጀስት የተደረገበት ትክክለኛ የሆነውን ፒክቸር አኩሬት የሆነውን ፒክቸር ምን ያህል ኢኮኖሚው ሪሊ አድጓል የሚለውን ነገር በአውትፑት በፕሮዳክት ደረጃ ምን ያህል አድጓል የሚለውን ትክክለኛውን ምስል ትክክለኛውን ፒክቸር ልናገኝ የምንችለው ኢንፍሌሽን አጀስት ከደረገ በኋላ ያለውን ጂዲፒ መሆን ስላለበት አለበለዚያ ጀስት አክቹዋል አማውንቱ ብዙም በፕሮዳክት ሳይጨምር ጀስት ኢንፍሌሽን የዋጋ ስለጨመረ ብቻ ጂዲፒን የምንለካ ከሆነ ትክክለኛውን አኩሬት የሆነውን የጂዲፒ ቁጥር ላናገኝ እንችላለን። It is conventionally measured in percentage terms since it is the easiest way to make comparison over time. እንግዲህ ብዙ ጊዜ ሜዠርድ የሚደረገው የሁለቱም ብዙ ጊዜ ያንን ከታይም ከጊዜ አንፃርና ከስፔስ ከቦታ ከአካባቢ ከአንድ ቦታ ወደ ቦታ ወይም ከአንድ ከሆነ ፔሪድ ወደ ከሆነ ጊዜ ወደ ጊዜ ያለውን ንጽጽር ሞር ኮምፓሪዥንን ለማቅለል ኮምፔር ለማድረግ በቀላሉ ለማድረግ በመቶኛ በፐርሰንቴጅ ብዙ ጊዜ ይለካል። ኢኮኖሚክ ግሮዝ usually the real inflation adjusted GDP is also used for the calculation since it removes the effect of rising price level አሁን እንዳልኳችሁ ማለት ነው። ትክክለኛ ነው ብዙ ጊዜ ዋጋ ሪል ሆኖ ትክክለኛ ሆኖ የተስተካከለው ሪል አጀስትድ የሆነው ኢንፍሌሽን አጀስት የዋጋ ንረት አጀስት የተደረገበት አጠቃላይ የሀገር ውስጥ ምርት ዋጋ የሚያስከትለው ውጤት ያንን ከማስተካከል ያንን ለማስወገድ ሲባል ብዙ ጊዜ ይሄ ሬት ይሄን አይነት ካልኩሌሽን ጥቅም ላይ ይውላል ማለት ነው። Furthermore, economists often focus on the percentage change in the real GDP per capita because it improves the comparison between countries, also isolating the effect of change of the population. ብዙ ጊዜ ኢኮኖሚስቶች ምን ላይ ፎከስ ያደርጋሉ? ሪል የሆነችው ቅድም ያለው አጀስትድ የተደረገችው ሪል ጂዲፒ ፔር ካፒታል በነፍስ ፔር ካፒታል ፔር የነፍስ ወከፍ ወይም ፔር ፐርሰን ማለት በእያንዳንዱ ግለሰብ ላይ ያለውን የኢኮኖሚ ያ ለምን ይጠቅማል ለምን ያ ይደረጋል ያ የተሻለ መለኪያ የሚያደርግበት በዋነኛነት አንድ ያክል ለምሳሌ ኢንዲያን ብንወስድ የኢንዲያና የህንድና የአየርላንድ ጂዲፒያቸው በጣም የተለያየ ነው። በጣም የህንድ ጂዲፒ ከአየርላንድ በብዙ እጥፍ ይበልጣል። ግን ሪል ፔር ካፒታ ወይ የነፍስ ወከፍ ገቢያቸው የየዜጋውን በምንመለከት ጊዜ ደግሞ እጅግ በጣም የአየርላንድ ከህንድ ይበልጣል። ምክንያቱም ህንድ በጣም ብዙ ፖፑሌሽን ነው ያላት ዓለም ላይ ቀዳሚ ሀገር ናት በህዝብ ቁጥር። ስለዚህ ያን ጂዲፒ ለህዝቡ ስናከፍል የምናገኘው የነፍስ ወከፍ ፔር ካፒታል ዝቅተኛ ይሆናል ማለት ነው። አየርላንድ በተቃራኒው ዓለም ላይ ከፍተኛ ትባል የሚባሉ ምናልባት እና አየርላንድ ናቸው። አይ ቲንክ የመጀመሪያው ሉክሰምበርግ ትመስላለች እና ሉክሰምበርግ እና አየርላንድ ዓለም ላይ ከፍተኛ ከየትኛውም ሀገር በላይ ከፍተኛ ሪል ፔር ካፒታ ያላቸው ሀገሮች ናቸው። በነፍስ ወከፍ እጅግ በጣም ያደጉ ባለፈውም ስንመለከት ይሄ ኢንዴክስ ኤችዲአይ ላይም በኤችዲአይ ላይ ከፍተኛ ውጤት የሚያስመዘግቡ ሀገራት ናቸው። ኢኮኖሚስቶች ብዙ ጊዜ ይሄን አጠቃላይ ጂዲፒውን ከማየት ይልቅ ፔር ካፒታ የነፍስ ወከፍ ያያሉ። ያ ምንን ይገልጽልናል? ኢኮኖሚ ፐርፎርማንስ ከተለያየ ህዝብ ቁጥር አንፃር የተለያየ አንዳንድ ጊዜ ከፍተኛ ህዝብ ቁጥር በሚሆን ጊዜ ከፍተኛ ጂዲፒ ስለሚጠበቅ ማለት ነው። ያ ግን የእያንዳንዱ ግለሰብ የተሻለ ህይወት መሻሻል ወይ የተሻለ የጂዲፒ በነፍስ ወከፍ ያለውን ነገር ላያሳየን ይችላል። ፖፑሌሽን ላይ ያለውን ኢፌክት ከመቀነስ አቨሬጅ ሼር አንድ ግለሰብ ምን ያህል ያገኛል የሚለውንም ሊያሳየን ስለሚችል ብዙ ጊዜ በዚህና በብዙ ምክንያቶች ሞር የተሻለ የሚሆነው ጂዲፒ ፔር ካፒታውን ካልኩሌት ማድረግ ሞር ተመራጭ ይሆናል ማለት በኢኮኖሚስቶች። Here an example ስንመለከት for GDP growth rate calculation in a given economy the real GDP
2017 ላይ የነበረውን 17 ሚሊዮን ምናምን 17 ሚሊዮን 304,000 ምናምን ሚሊዮን ዶላር ይሄኛው ደግሞ ለ17 ሚሊዮን ዶላር 16 ሚሊዮን 920 ሚሊዮን ዶላር አካባቢ ነው። ሶ እነዚህ ይሄ 2016 ላይ ይሄ 2017 ላይ ነው። ሶ ጂዲፒ ግሮዙን ለመለካት የሁለቱን ዲፈረንስ ወስደን ምን እናደርጋለን ብለናል። አዲሱን ከድሮ ላይ ከአዲሱ ላይ የድሮውን ቀንሰን ያንን እንደገና የመጀመሪያውን አመት ያመጣነው ውጤት ለመጀመሪያው አመት አካፍለን ከበፊተኛው ቀድሞ በነበረው አመት ላይ የነበረውን ጂዲፒ አካፍለን ያለ 100 ስናደርግ ስለዚህ 2017 ላይ አዲሱ ስንት ነው? 17 ሚሊዮን 304 ሚሊዮን ዶላር ነው። ይሄ ደግሞ 16 ሚሊዮን ዶላር አካባቢ ነው። ይሄን ስናቀናነስ ይሄ ያምነው ነው፣ ይሄ አዲሱ ነው። የሁለቱን ዲፈረንስ ስንወስድ የምናገኘውን ቁጥር እንደገና በፊት አመት ላይ 2016 ላይ ለነበረው ስናካፍል የምናመጣው ውጤት ለመቶ ኦልሞስት ይሄ ስናካፍል ወደ ምናልባት ፕሮባብሊ ወደ 0.027 አካባቢ ይመጣል። ያን ደግሞ ለመቶ ስናባዛ ወደ 2.27% ይሆናል ማለት ነው። ስለዚህ የሀገሪቱ እድገት ከ2017 ወደ 2017 ላይ 2.27% የጂዲፒ እድገት አስመዝግባለች እንላለን ማለት ነው። In order to measure the effect of growth on the standard of living of the population, the GNP or GDP per capita is taken, which is also known as per capita income. ብዙ ጊዜ እነዚህን ለመለካት በስታንዳርድ ኦፍ ሊቪንግ ላይ በሰዎች ኑሮ መሻሻል ላይ ያለው ጂኤንፒን በጂዲፒ ልንለካ እንችላለን። የኢኮኖሚክ ግሮዝ አቨሬጅ ፐርሰንት በአማካይ በየግለሰቡ አኗኗር ላይ ያለውን ለውጥ እድገት ለማየት ጂዲፒ ፔር ካፒታ ኦር ጂኤንፒ ፔር ካፒታ ግሮስ ናሽናል ፕሮዳክት ነው። ጂኤንፒ ስንል ግሮስ ናሽናል ፕሮዳክት ፔር ካፒታ ኢንካም ፔር ካፒታ ኢንካም ብለን እንገልጻለን። ጂኤንፒ እንደ ጂዲፒ ሆኖ በባለፈው ምዕራፎችም እንደተመለከተው እንደ ጂዲፒ ሆኖ ግን የኔሽን ሆኖ የዛ ሀገር ኔሽን ለምሳሌ የአሜሪካ ኢንቨስተሮች ኢትዮጵያ ላይ ኢንቨስት ያደረጉት ኢንቨስትመንት በአሜሪካ ጂኤንፒ ይወከላል፣ በኢትዮጵያ ጂኤንፒ ይወከላል። የኢትዮጵያ ዜጋ ስላልሆኑ የኢትዮጵያ ጂኤንፒ ውስጥ ደግሞ የእነዚህ አይካተትም። የኢትዮጵያ ዜጋ ባለመሆናቸው የኢትዮጵያ ጂኤንፒ ውስጥ የሚገቡት የትም ዓለም ላይ ያሉ ኢትዮጵያውያን የኢትዮጵያ ዜጋ የሆኑ ሰዎች የነሱ ነው በኢትዮጵያ ጂኤንፒ የሚገባው። በእነዚህ በሁለቱም ፔር ካፒታል ኢንካም ካን ቢ ሜዠርድ in terms of home currency ነው። ብዙ ጊዜ በየሀገሩ ፔር ካፒታል ኢንካም የነፍስ ወከፍ ገቢ በየሀገሩ ካረንሲ ነው። ለምሳሌ በኢትዮጵያ ብር ማለት ፎር ኢንተርናሽናል ኮምፓሪዥን ደግሞ in terms of foreign currency ይሄ ኢንተርናሽናል የሆነውን ኮምፓሪዥን ከሀገር ያለውን ኮምፓሪዥን ለማየት በኢንተርናሽናል ፎሬን ካረንሲ ቦርድ በተለይም በዋነኛነት ዩዥዋሊ ዩኤስ ዶላር የዩናይትድ ስቴትስ ዶላር በዋነኛነት ጥቅም ላይ ይውላል። ይሄን ለሀገራት አንድ ሀገር ያለውን ፔር ካፒታ ዲፈረንሱን ለማወቅ በዩኤስዲ እንለካለን። ኢኮኖሚክ ዲቨሎፕመንት ደግሞ ከኢኮኖሚክ ግሮዝ ይለያል። on other hand በሌላ በኩል ኢኮኖሚክ ዲቨሎፕመንትን ስንመለከት is a process where there is improvement in lives of people in a country. This involves not only living standards such as greater availability of goods and services and the ability to purchase them, but also the promotion of attributes such as self-esteem, dignity, and respect, and the enlarging of people's freedom to choose and to take control of their own lives. በአጠቃላይ ጂዲፒ እና ኢኮኖሚክ ዲቨሎፕመንት የምንለው ከኢኮኖሚክ ግሮዝ ለየት ባለ መልኩ የምናየው አጠቃላይ ኢኮኖሚክ ዲቨሎፕመንት ስንል የሰው ልጆች የዛች ሀገር ዜጎች የህይወት መሻሻል ነው። ማለትም የተሻለ ህይወት እዛች ሀገር ላይ ያሉ ሰዎች
የኢኮኖሚ ጀስት ኢኮኖሚ ማደጉ በገንዘብ ብቻ ሳይሆን የኑሯቸው ሁኔታ የሊቪንግ ስታንዳርዳቸው መሻሻሉ ነው። እንዴት ነው ያም ብዙ ጊዜ የሚገለጸው ምን ያህል እቃዎች እና አገልግሎቶች እዛች ሀገር ላይ በፍትሃዊነት በጥራት በኳሊቲ እንዴት ተደራሽ ይሆናል የሚለው እንደዚሁም መኖራቸውን ብቻም ሳይሆን ሰዎችም ያን እነዛን እቃዎች የመግዛት አቅማቸው በተሻለ የመግዛት አቅም ሲኖራቸው ነው ኢኮኖሚክ የአንድ ሀገር ኢኮኖሚ ዲቨሎፕመንት አድጓል ብለን የምንለው። ብዙ መለኪያዎች አሉ ሊቪንግ ስታንዳርድስ እና ሊቪንግ ኤክስፔክታንሲ ከሊትሬሲ ከትምህርት የረጅም እድሜ የመኖር ምጣኔ ከጤና ከሳኒቴሽን እነዚህ የመሳሰሉ ብዙ መለኪያዎች ይኖሩታል ለኢኮኖሚ ዲቨሎፕመንት። በተጨማሪም እዚህ ጋር የተገለጸ ይሄ ከዲግኒቲ ሰልፍ ስቲም ዲግኒቲ ሪስፔክት ይሄ ራስን ማክበር ቫልዩብል ሰው ራሳቸውን የዛች ሀገር ሰዎች እንደ ወርዝ እንደ የዛ ሀገር ዜጋ በመሆናቸው በራሱ አንዳንድ ሀገር ዜጋ ድሃ የሌለባቸው ሀገራት የሚባሉ አሉ። ድሃ እንዲኖር በቃ ዜጎቿ በሙሉ አቅም ያላቸው ዜጎች ያላቸው ሀገራት አሉ። ሶ ያ ነው ኢኮኖሚክ ዲቨሎፕመንት የምንለው። እዛም ሀገር የሚኖሩ ሰዎች ምንም ራሱ ባይሰሩ የሆነ ያህል የመኖሪያ ነገር አይቸግራቸውም። ቤት መጠለያ ምናምን መሰረታዊ ነገር ይሟላላቸዋል። ያን ነው ኢኮኖሚክ ዲቨሎፕመንት የምንለው። ከዛም አልፎ እዚህ ጋር ምንን ጠቅሰዋል? ኢነርጂ ፍሪደም ቱ ቹዝ ቱ ኮንትሮል የራሳቸውን ህይወት ማለት ኦፕሽኖች በተለይም ዌስተርን ዓለም ላይ ልቅ የሆኑ ነገር ያ ሁሉ እዚህ ጋር በኢኮኖሚክ ዲቨሎፕመንት ውስጥ ሁሉን ነገር በራስ ህይወት ላይ ሰው የመወሰን መብትን ድረስ የሚሰጥ ነው ኢኮኖሚክ ዲቨሎፕመንት ይላል። well a country may grow richer through the growth of its real output. It doesn't necessarily mean that will develop. በነገራችን ላይ መቼ መርሳት የሌለባቸው ኢኮኖሚክ ዲቨሎፕመንት ስንል ኢኮኖሚክ ግሮዝ ለኢኮኖሚክ ዲቨሎፕመንት በፍጹም ጋራንቲ ሊሆን አይችልም። ያደጉ ሀገራት ሆነው ኢንዲያን ቤስት ኤግዛምፕል ኢኮኖሚክ ግሮዝ ያላቸው አመት ከአመት ከፍተኛ እድገት እያስመዘገቡ ግን ዲቨሎፕድ ያልሆኑ ሀገራት አሉ እንደ ኢንዲያ የመሳሰሉ። ሶ ኢኮኖሚክ ግሮዝ ኢኮኖሚክ ዲቨሎፕመንትን አይገልጽልንም። በአንጻሩ ግን ኢኮኖሚክ ዲቨሎፕመንት somehow የኢኮኖሚክ ግሮዝ መኖሩን ማሳያ ነው። ምክንያቱም ያለ ኢኮኖሚክ ግሮዝ ኢኮኖሚክ ዲቨሎፕመንትን ማምጣት በጣም አስቸጋሪ ስለሆነ። በቀጣይ 6.2 measures of productivity የሚለውን እንመለከታለን። ቻው ባይ